የአብርሃም ዘሮች የእስራኤል ልጆች ከራብ የተነሳ ወደ ግብጽ ሄዱ። ከዓመታት በኋላ የግብጽ ገዢ የሆነው ፈርዖን በዛ ወቅት ትልቅ ሕዝብ የነበሩት እስራኤላውያን ይነሱብኛል ብሎ በመፍራት ባሮች አደረጋቸው። ምንም እንኳን ንጉሱ ሁሉ ወንድ ሕፃን እንዲገደል ትእዛዝ ቢሰጥም እግዚአብሔር የሚያስገርሙ ተከታታይ ሁኔታዎችን በመጠቀም ሙሴ የሚባል ሕፃን ልጅን ሕይወት አተረፈ። እግዚአብሔር ሙሴ እስራኤላውያንን ወደ ነፃነት እንዲመራ መረጠው። ፈርዖን ባሪያዎቹን አልለቅም ባለ ጊዜ እግዚአብሔር የሱን ኃያልነት የሚያሳዩና እሱ ብቻ እውነተኛ አንድ አምላክ መሆኑን የሚያረጋግጡ 10 መቅሰፍቶችን በግብጽ ላይ ላከ። በ10ኛው መቅሰፍት ወቅት ነበር በዚያ እኩለ ሌሊት የእስራኤላውያን ነፃነት የተገኘው። በዛ ሌሊት የሞት መልአክ በግብጽ ያሉትን ሁሉንም የበኩር ወንድ ልጆችን ሊገድል ይመጣል። መንገዱ አንድ ብቻ ነበር፣ ይህንን ፍርድ ለማምለጥ ንጹህ የ1 ዓመት ወንድ በግ ደም በበራቸው መቃል ላይ መቀመጥ። እግዚአብሔር እንዲህ ሲል ተስፋ ሰጠ፣ ደሙን ባየው ጊዜ ከአንተ አልፋለሁ። በጉ ስለሞተ ልጁ በሕይወት ይኖራል። እግዚአብሔር እስራኤላውያን ካስጨናቂዎቻቸው ካወጣቸው በኋላ በታምር በቀይ ባህር ውስጥ በደረቅ መሬት አሻግሮ ደህንነት ወዳለበት ቦታ አመጣቸው። ከዛ እግዚአብሔር እስራኤላውያንን ለአብርሃምና ለዘሮቹ ተስፋ ወደ ገባላቸው የከነዓን ምድር መራቸው። እስራኤላውያን በምድረ በዳ ሲጓዙ እግዚአብሔር ታምራዊ በሆነ መልክ መራቸው፣ የሚያስፈልጋቸውንም ሰጣቸው። በየቀኑ መና የሚባል ሰማያዊ የሆነ ዳቦ ሰጣቸው። በተጨማሪም ከዓለት ውስጥ ውሃ እንዲፈስ በማድረግ ውሃም ሰጣቸው። ከ3 ወራት ጉዞ በኋላ በመጨረሻው ሲና ተራራ ደረሱ። ይህ እግዚአብሔር ከጥቂት ወራቶች በፊት ለሙሴ ራሱን የገለጠበት ቦታ ነው። በዛም ቀን እግዚአብሔር ለሙሴ ሕዝቤን ከግብጽ ምድር አውጥቼ ወደዚህ ተራራ አመጣቸዋለሁ በማለት ቃል ኪዳን ገብቶ ነበር። አሁን እግዚአብሔር ቃል ኪዳኑን ፈጽሟል። በተጨማሪም እስራኤላውያን እግዚአብሔርን ሊገናኙት ነው። በዚያ በሲና ተራራ እግዚአብሔር ከእስራኤላውያን ጋር ቃል ኪዳን ሊገባ ነው። ይህ ቃል ኪዳን በእግዚአብሔርና በሰው ልጆች መካከል የሚኖር ስምምነት ነው። እግዚአብሔርም ለእስራኤላውያን እንደገለጸው ይህንን ቃል ኪዳን የሚለውን ተወዳዳሪ የሌለው ሙሉ የሆኑትን ሕጎቹን ሰጣቸው። እነዚህ ሕጎች በአብዛኛው የእግዚአብሔርን ባህሪ የሚገልጹና በተጨማሪም ነቀፋ የሌለበትን ጥሩና መጥፎ የእግዚአብሔርን መስፈርት ያሳያሉ። የእነዚህ ሕጎች ዋና አካል 10ቱ ትእዛዛት ተብሎ ይጠራል። እነዚህ ሕጎች በ2 የድንጋይ ጽላቶች ላይ በራሱ በእግዚአብሔር ጣቶች የተጻፉ ናቸው። በዘጸአት 19 ቁጥር 8 እስራኤላውያን እግዚአብሔር ከነሱ ጋር ቃል ኪዳን ሊያደርግና ለእርሱ ፍጹም ሕግ ያልተሸራረፈ መታዘዝን እንደሚፈልግ በሰሙ ጊዜ በሙሉ ልብ ለሙሴ እግዚአብሔር የሚለውን ሁሉ እናደርጋለን ብለው ነገሩት። ነገር ግን የቃል ኪዳኑን ስምምነት ይጠብቃሉ? ለእግዚአብሔር ሕግ ይታዘዛሉ? እነዚህን ሕጎች ስንመለከት ራሳችሁን ተመሳሳይ ጥያቄ ጠይቁ። ከነዚህ ውስጥ ምን ያህል ሕጎችን ትታዘዛላችሁ? በሦስተኛው ቀን ጠዋት ተራራውን ከሸፈነው ጥቅጥቅ ደመናና ከትልቅ የጥሩምባ ድምፅ ጋር መብረቅና ነጎድጓድ መጣ። ሁሉም በመጠለያ ድንኳን የነበረ ሰው ሁሉ ተንቀጠቀጠ። ከዛም ሙሴ ከመጠለያ ድንኳን ካምፕ ሕዝቡን እየመራ አወጣቸው እግዚአብሔርን እንዲገናኙ። እግዚአብሔርም የሚቀጥሉትን ቃላት ሁሉ ተናገረ። እኔ ከግብጽ ምድር ባርነት ካለባት ሀገር ያወጣው አምላክህ እግዚአብሔር ነው።
እስራኤል ብዙ አማልክትን ከሚያመልክ ሀገር ለመገልገልና ለመርካት ወጣ። ነገር ግን የእግዚአብሔር የመጀመሪያው ትእዛዝ የነበረው ከእኔ በቀር ሌሎች አማልክት አይኑሩ የሚል ነው። እግዚአብሔር ሕዝቡ እንዲያመልኩት እንዲያምኑትና እሱን ብቻ እንዲያገለግሉት አዘዛቸው። በኢሳይያስ 45:5 እግዚአብሔር ከእኔ በቀር ሌላ አምላክ የለም፣ ሆኖም ሁል ቀን ወይም በየቀኑ እምነታችሁን በእግዚአብሔር ላይ ታስቀምጣላችሁ? በጣም ከባድ ችግር፣ ለምሳሌ በሽታ ወይንም የገንዘብ ችግር ሲገጥማችሁስ ወዴት ነው እርዳታ ለመጠየቅ የምትሄዱት? አቅጣጫን፣ መበልጸግን፣ ከለላን ለማግኘት ማንን ለማየት ትፈልጋላችሁ? ሌላ መንፈሳዊ አካልን ለመገናኘት አስባችሁ የምታውቁ ከሆነ ከእግዚአብሔር ኃይል ውጪ የሆነ በመፈለግ የእግዚአብሔርን ሕግ ጥሳችኋል ማለት ነው። ነገር ግን ሌላ አካል፣ ፍጡር፣ መንፈስ፣ ኃይል አልፈለጋችሁ ይሆናል። ሆኖም እግዚአብሔርን ከመታመን ይልቅ ሁሉንም የሕይወታችሁን ጊዜ ራሳችሁን በመተማመን ኖራችሁ ይሆናል። እንደ ኤርምያስ 17:5 እግዚአብሔር እንዲህ ይላል፣ በሥጋ ለባሽ የሚመካ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። ሁለተኛው እግዚአብሔር የሰጠው ትእዛዝ ጣዖታትን ስላለመስራትና ስላለማምለክ እግዚአብሔር ሲናገር ለራስህ ጣዖትን አትስራ፣ በላይ በሰማይ ካለው በማናቸውም ምስል እግዚአብሔር ሕዝቡን ሰማያዊ አካልን፣ መልአክን ወይም ራሱ እግዚአብሔርን ጨምሮ የሚመስል ጣዖትን እንዳይሰሩ ከለከላል። እግዚአብሔር በተጨማሪ ሕዝቡን በማናቸው ምስል ጣዖትን እንዳይሰሩ ከለከላቸው። በታች በምድር በውሃ ውስጥ ባለው ነገሮች እግዚአብሔር በምድር ላይ ባለ በየትኛውም ነገር አምሳል ጣዖት እንዳይሰሩ አዘዛቸው። ይህ እንስሳትን፣ አታክልትን፣ ሰዎችን፣ በሕይወት ያሉ ወይም የሞቱትን ይጨምራል። እግዚአብሔር በመቀጠል እንዲህ አለ፣ አትስገድላቸው፣ አታምልካቸው። አስተውሉ፣ እግዚአብሔር ጣዖትን አለማምለክ ብቻ ሳይሆን የከለከለው ለነሱ መስገድንም ነው። እግዚአብሔር እንዲህ አለ፣ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። የሚጠሉኝን ልጆች ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ፣ ነገር ግን ለሚወዱኝና ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ፍቅርን የማሳይ ነኝ። እግዚአብሔር መቼም ሕዝቡ ምስል፣ ጣዖት፣ ልዩ ምልክት እርሱን በሚወክል መልክ እንኳን እንዲኖረው አልፈቀደም። በኢሳይያስ መጽሐፍ ምዕራፍ 42:8 እግዚአብሔር ሲናገር እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለጣዖት አልሰጥም። ምስጋናችሁን ለሌላ ጣዖት ሰጥታችሁ ታውቃላችሁ? ወይንም ለሌላ ጣዖት ሰግዳችሁ ታውቃላችሁ? ይህንን አድርጋችሁ የምታውቁ ከሆነ ትእዛዙን ሰብራችኋል ማለት ነው። በመጽሐፍ ቅዱስ ውስጥ ከ200 የሚበልጡ ጣዖትን የሚቃወሙ ጥቅሶች አሉ። ኢሳይያስ 44:20 ሲገልጽ እነዚያ ጣዖትን የሚያመልኩ ካለምንም ጥያቄ ልባቸውን ስተዋል፣ ይህ በቀኝ እጄ ያለው ነገር ሐሰት አይደለምን? እግዚአብሔር ሕዝቡንና አንተን፣ አንቺን፣ እናንተንም በተደጋጋሚ ይጠይቃል፣ አትሳቱ እያለ። በኢሳይያስ 46:7 እግዚአብሔር በጣዖት የሚታመኑትን ሲገልጻቸው እንዲህ በማለት ነው፣ ጣዖቱን አንስተው በጀርባቸው አድርገው ይሸከሙታል፣ በስፍራውም ያስቀምጡታል፣ እርሱም ይቀመጣል፣ ከዚያም ስፍራ መንቀሳቀስ አይችልም። ምንም እንኳን አንድ ሰው ወደ እርሱ ቢጮህ መልስ አይሰጥም፣ ከመከራም አያድነው። በቁጥር 9 እኔ እግዚአብሔር ነኝ፣ እኔን የሚመስል ማንም የለም። በተደጋጋሚ
እግዚአብሔር ሕዝቡን ጣዖትን እንዳያመልኩ ያዛቸዋል። እንደዚህ ይላል፣ እኔ እግዚአብሔር ፈጣሪያችሁ ነኝ፣ እኔም ብቻ አምልኩኝ፣ አገልግሉኝ፣ ታመኑ። በሦስተኛው ትእዛዝ እግዚአብሔር ሲናገር የእግዚአብሔር አምላክን ስም ያላግባብ አታንሳ። የእግዚአብሔር ስም በትልቅ ክብር ነው መነሳት ያለበት። እግዚአብሔር ሕዝቡን የእርሱን ስም በመርገም ወይንም በቀላሉ በባዶ አገላለጽ ውስጥ እንዳይጠቀሙ ይከለክላል። መቼም አንድ ሰው በእግዚአብሔር ዛሬ በጣም ሞቃት ነው ወይም በእግዚአብሔር ያ የሚያስደንቅ ነው ሲል እግዚአብሔርን እያሰበ ወይም ወደ እርሱ እየጸለየ ይሆን? አይደለም። ሁለቱም አገላለጾች የእግዚአብሔርን ስም በከንቱ የመጠቀም ምሳሌዎች ናቸው። ነገር ግን እናንተስ የእግዚአብሔርን ስም ላገላለጽ ተጠቅማችሁ ታውቃላችሁ? ወይም የእግዚአብሔርን ስም ካለማሰብ ካለማስተዋል ተናገራችሁ ታውቃላችሁ? ስለምን እንኳን እንደምትናገሩ ሳታስቡ ይህንን አድርጋችሁ ከሆነ ይህንን ትእዛዝ ተላልፋችኋል ማለት ነው። ዘጸአት ምዕራፍ 20 ቁጥር 7 እንዲህ በማለት አስቀምጦታል። እግዚአብሔር ስሙን ያለ አግባብ የሚያነሳውን በደል አልባ አያደርገውም። አራተኛው ትእዛዝ ሲናገር የሰንበትን ቀን ቅዱስ አድርጋ አክብር። እግዚአብሔር አምላክ ሕዝቡን በሰባተኛው ቀን እንዳይሰራ ይህንንም ቀን ለእግዚአብሔር እንዲያውሉት አዟል። ይህን ቀን ማክበር ለእርሱ ሕዝብ እርሱን የሚያመልኩበትን የእረፍት ቀን መስጠት ብቻ ሳይሆን እስራኤልን በዙሪያቸው ካሉ ሌሎች ሕዝቦች የተለዩ አድርጎ የሚያስቀምጥበት ነው። እናንተ ይህንን ሕግ ታከብራላችሁ? ለሕጉ ታዛችሁ ታውቃላችሁ? እግዚአብሔር ይቀበለኛል ብላችሁ ካሰባችሁ ሰባተኛውን ቀን በመጠበቅ አስተዋይ መሆን ያስፈልጋል። እያንዳንዱን ሰባተኛ ቀን ለእግዚአብሔር ካልሰጣችሁ ይህንን ሕግ በመተላለፍ ተኮንናችኋል ማለት ነው። በአምስተኛው ትእዛዝ እግዚአብሔር ሲናገር አባትህን እና እናትህን አክብር። እግዚአብሔር ቤተሰቦቻችንን እንድንታዘዝ ብቻ ሳይሆን እንድናከብራቸውም ጭምር ነው የሚያዘን። አክብሮት ከውጫዊ ማረጋገጫነት አልፎ ከልብ ጋር ይገናኛል። የማክበር ተቃራኒ አለመታዘዝ፣ መልስ መስጠት፣ መጨቃጨቅ ወይም አለማክበር ነው። እናንተስ እነዚህን ነገሮች በቤተሰባችሁ ላይ አድርጋችሁ ታውቃላችሁ? ከሆነ ይህንን ትእዛዝ ተላልፋችኋል። ስድስተኛው ትእዛዝ እንዲህ ይላል፣ አትግደል። እግዚአብሔር እንደ ሕይወት ሰጪ ጀማሪነቱ ሁሉንም የሰው ዘር እንደ ክቡር ፍጥረት ያያል። አብዛኛዎቻችን ይህንን ትእዛዝ አንብበን ይህንን እንኳን ተላልፌ አላውቅም እንላለን። አንድም ሰው መቼም ገድዬ አላውቅም። ይህንን ትእዛዝ አለመስበራችሁን እርግጠኛ ናችሁ? እነዚህ ከማቴዎስ ምዕራፍ 5 የተወሰዱ ቁጥሮችን እስቲ እንስማቸው። ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን የሚቆጣ ይፈረድበታል። ሁሉም ተግባራችን የሚፈሰው ከልባችን ነው። እግዚአብሔር የሚፈርደው የግድያ ሙከራ ያደረገ ወይም ግድያን የፈጸመ ላይ ብቻ ሳይሆን ነገር ግን የመግደል ሐሳብ ያላት ልብ ላይም ጭምር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ሲናገር ወንድሙን የሚጠላ ማንም ሰው ገዳይ ነው። አሁን ታዲያ ምን ታስባላችሁ? አንድ ሰው ጠልታችሁ ወይም በጣም ተናዳችሁ የምታውቁበት ሰው ካለ ይህንንም ትእዛዝ ተላልፋችኋል ማለት ነው። እግዚአብሔር ሕይወትን ብቻ ሳይሆን የፈጠረው የጋብቻ ጸሐፊና ቅርጽ ሰጪም ነው። ሰባተኛው ትእዛዝ ይህ ነው። እግዚአብሔር በጣም አስፈላጊ የትዳር ድንበር ሰጥቶናል። ምክንያቱም ከመጀመሪያው እግዚአብሔር ያቀደው ጋብቻ አንድ ሴት